መጀመሪያ መወለድ ይቀድማል ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ያለ። አሁን የእግዚአብሔር ልጆች ናችሁ ብዬ ስናገር የእግዚአብሔር ልጅ ነህ ብላችሁ እኔን ብትናገሩ ይሄንን የምንነጋገርበት አግባብ ምንድነው? ጌታን ማወቃችን። ደግሞ ጾምና ጸሎትም ቢሆን የክርስትና ባህል ነው አይደል? ጤናማ ትምህርት ነው። ስለ ጾምና ስለ ጸሎትም ብንማር መጀመሪያ ላልተወለደ ሰው በክርስቶስ አምኖ ሕያው ላልሆነና ላልዳነ ሰው ይሄንን አድርገህ ትድናለህ ከማለት በላይ ወንጀል አለ? ስለዚህ ልደት ዘር ከመካፈል ጋር ይገናኛል። ዘርን መካፈል ማለት ደግሞ ራሱ እግዚአብሔር እኛ አድርገነው አይደለም፣ ምንም አድርገን አይደለም። ራሱ እግዚአብሔር በክርስቶስ ያደረገልንን ከመቀበል ጋራ ነው የሚያያዘው። ምንም ከሰው አስተዋጽኦ ጋር አይገናኝም። የእግዚአብሔር ልጆች ስለሆን የእግዚአብሔር ልጆች ለመሆን ደሞም የእግዚአብሔር ልጅ መሆናችንን ለማረጋገጥ የምናደርገው የምንከፍለው ነገር የለም። የተከፈለ ነገር ግን አለ። ይሄንን እግዚአብሔር ነው ያደረገው። እኛ የእግዚአብሔር ልጆች እንድንሆን እግዚአብሔር ነው ፍቅሩን እንዲህ ባለ ምሕረት የገለጠው። የእግዚአብሔር ልጆች ተብለን እንጠራ። አብ እንዴት ያለውን ፍቅር እንደሰጠን እዩ። በእግዚአብሔር ፍቅር ነው እኛ የእግዚአብሔር ልጆች የሆን ነው። ወገኖቼ ይሄንን ማስተዋል ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ጊዜ የሰጠን አምላካችን በጌታ በኢየሱስ ክርስቶስ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 ያለውን አነበዋለሁ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል
ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። እንጸልያለን። የሕይወት ብርሃን አምላካችን እግዚአብሔር በሰማያት የምትኖር ከእኛም ጋር ያለ ሁሌም የምታስተምረን ወደ እውነት ሁሉ በመንፈስህ የምትመራን ራስህን በእኛ የምታከብር የሁል ጊዜ መልካም አምላካችን እግዚአብሔር ሆይ በኢየሱስ እናመሰግንሃለን። ደግሞ ሌላ ቸርነት፣ ሌላ ምሕረት፣ ተጨማሪ ዕድል ጌታ ሆይ ሆኖልን ዛሬ በሕይወት በፊትህ ስላለን እናመሰግንሃለን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ብዙ ነው፣ ማለዳ ማለዳም አዲስ ነው ተብሎ እንደተጻፈ ሁሌ አዲስ የሆንክ በብዙ ምሕረት በብዙ ይቅርታ ከእኛ ጋር ያለህ ጌታ ክብር ላንተ ይሁን። ደግሞ አስተምረን፣ እንደ ቃልህ እንድናስብ እንድንረዳ እርዳን። ድንዛዜ፣ ድካም፣ ስንፍና፣ የትኛውም የጠላት ምክር በአንድ ሰው ላይ ዕድል እንዳይኖረው በኢየሱስ ክርስቶስ ስም የታሰረም የፈረሰም ይሁን። በዚህ ያለው ሁሉ ይሄንን እንዲያስተውል ጸጋህ ይብዛልን። በእውነት ጌታ ሆይ ዳግመኛ መወለድ እንዲሆን እግዚአብሔር ሆይ እንዲህ ላለሆነለት እንግዳ ለሆነ እግዚአብሔር ሆይ ይሄ ቀንና ይሄ ጊዜ ዕድል ሆኖ ለተሰጠው ሁሉ ሕያው መንፈስህ ዳግመኛ እንዲወለድ በማድረግ ወደ መንግሥት ሰው እንዲጨመር ሰው እንዲደመር ጌታ ሆይ አንተም ደስ እንዲልህ የልጅህ ደም በዚህ ባለነው ሁሉ ላይ ትርጉም እንዲኖረው ጸጋ ይርዳን። ቃል የሚያጣመሙ ምክር የሚያጣመሙ ዘላለም ሐሳብህን የሚጋፉ ሰው ከተነገረበት ዓላማ ውጪ የሚሰማውን እንዲሰማ በማድረግ በተንኮል የሚሰሩ የክፋት መንፈሳውያን ሰራዊት በአንድ ሰው ሕሊና ላይ ምክርህን ለማጣመም ዕድል እንዳይኖራቸው፣ ትምህርቱን ለማዛባት ዕድል እንዳይኖራቸው በጌታችን በኢየሱስ ስም አሁንም የታሰሩ ይሁኑ። አምላካችን ሆይ እናመሰግናለን። በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ይሁን። ባለፈው ሳምንት በነበረን ጊዜ እስከ ቁጥር 15 ያለውን እንደተመለከትን አስታውሳለሁ። እንደምታውቁ በኒቆዲሞስና በጌታችን በኢየሱስ ክርስቶስ መካከል የነበረውን ቃለ ምልልስ መነሻ በማድረግ ስለ ዳግም ልደት ጌታ ኢየሱስ ክርስቶስ ያስተማረውን የተካፈልንበት ክፍል ነው። ክፍሉ ውስጥ ከቁጥር 21 ተያያዥነት ስላለው ከቁጥር 16 ጀምሮ እስከ 21 ያለውን ጨምረን ጌታ ቢፈቅድ ዛሬ ይህንን እንመለከታለን። እንዲሁ ጠቅለል ለማድረግ ያህል እስካሁን የተካፈልነውን ምናልባትም እንግዳ የሆነ ሰው ካለ እንዲሁ ግንዛቤም እንዲሆንለት ጠቅለል አድርጌ አስታውሳችኋለሁ። በተወሰኑ ነጥቦች ባነበብኩት ክፍል አሁን ሳነበው እንደሰማችሁት ኒቆዲሞስ የሚባል ከፈሪሳውያን ወገን የሆነ የአይሁድ አለቃ ጌታችን ኢየሱስ ክርስቶስ ስቦት ወይም በጌታ ተስቦ ጌታ እግዚአብሔር ከእርሱ ጋር የሆነለት አንድ አስደናቂ መምህር እንደሆነ ተሰምቶት በሌሊት ወደ ጌታ መምጣቱን በመጀመሪያዎቹ ቁጥሮች ከቁጥር 1 እስከ 2 ባለው ክፍል ተመልክተናል። እና ይሄ ሰው የሃይማኖት ሰው ነው። የአይሁድ ሸንጎ አባል ነው። የአይሁድ አለቃ ነው። ትልቅ ሰው ነው። በዛ ማህበረሰብ ውስጥ ያለው ስፍራ ትልቅ ነው። ነገር ግን የመጀመሪያው አዳም ልጅ ነው። ዳግመኛ አልተወለደም።
ወደ ጌታችን ወደ ኢየሱስ ክርስቶስ የመጣው አሮጌው ሰው ነው እና አሮጌው ሰው እንዴትም ተጣጥፎ አዲስ አይሆንም። አሮጌው ሰው የሞተ ነው። አሮጌው ሰው መሞት ነው ያለበት። ስለዚህ ይሄ ሰው ወደ ጌታ መጥቶ እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገው ሊያደርግ የሚቻለው ስለሌለ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን እንዳለው ተመልክተናል። አንድ ነገር ገብቶታል። እግዚአብሔር ከእርሱ ጋር የሆነለት ሊያስተምር የሚችል ከእግዚአብሔር ዘንድ የመጣ አሁን እኛ በገባን መጠን ከሰማይ የወረደ መሆኑ ገብቶት አይመስልም። ግን ከእግዚአብሔር ዘንድ የሚለው ያው እግዚአብሔር የላከ የሚል ትርጉም ነው ያለው። እግዚአብሔር ደግሞ በታሪካቸው ስለ ላካቸው ብዙ ሰዎች እነዚህ ሰዎች ግንዛቤ አላቸው። ነቢያትም፣ ካህናትም፣ ነገስታትም በመካከላቸው ከእግዚአብሔር ተሰጥተው ያገለገሏቸው እንደመሆናቸው መጠን እግዚአብሔር ሰዎችን ሲቀባ ያውቃሉ፣ ሰዎችን ሲልክ ያውቃሉ። ሰዎች አስተማሪም ሆነው ሲመጡ፣ ነቢያትም ሆነው ሲመጡ ወይም ነቢይም ሆነው ሲመጡ ያውቃሉ። ስለዚህ ጌታ ኢየሱስ ክርስቶስን እንደ አንድ ረቢ ወይም መምህር አንዳች ነገር የሚያክልለት አስተማሪ አድርጎ አስቦ እግዚአብሔር ከእርሱ ጋር ከሆነለት በቀር አንተ የምታደርገውን ሊያደርግ የሚቻለው ማንም ስለሌለ አስተማሪ ሆነ ከእግዚአብሔር ዘንድ እንደመጣ በዚህ እናውቃለን ያለው እና ጌታ ኢየሱስ ክርስቶስ ይህንን ተከትሎ ያለው ነገር በቀጥታ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ ወይም ሊያይ የእግዚአብሔርን መንግስት ሊያይ አይችልም ነው ያለው ቁጥር 3 ላይ። እና ይሄ ሰው የሚያስፈልገው ትምህርት ሳይሆን ልደት ነው። በመሰረቱ ልደትን የሚቀድም ምንም ነገር እንደሌለ ታውቃላችሁ በህይወት ውስጥ። አሁን እኛ በምናውቀው ዓለም ባለፈውም እንደተማርነው ለምሳሌ አሁን እዚህ የተሰበሰብነው በዚህ ትውልድ መካከል ተወልደን ስላለን ነው አይደል? በስጋ እዚህ የተቀመጥነው ስላለን ነው። ስለ ትምህርት አይታሰብም ስለሌለ ሰው፣ ስለ ሀብት አይታሰብም ስለሌለ ሰው፣ ስለ እድገት አይታሰብም፣ ስለ ጤናም ስለ በሽታም አይታሰብም። ከሌለ የለም። ስለሌለ ነገር ምን እናስባለን? ካልተወለደ ከሌለ አንድ ሰው በቃ የለም። ምንም ስለሌለ ነገር ማሰብ አንችልም። ጤና ቢያሳስብ፣ ህመም ቢያሳስብ፣ ከፍታ ቢያሳስብ፣ ዝቅታ ቢያሳስብ፣ ስኬት ቢያሳስብ፣ ውድቀት ቢያሳስብ፣ የትኛውም ነገር ቢታሰብ፣ ቢታቀድ፣ ቢታለም ከመኖር ጋራ መጀመሪያ ኤግዚስት ከማድረግ ከመገኘት ጋራ ይያያዛል። ስለሌለ ነገር ምንም ነገር ማለት ስለማይቻል፣ ስለዚህ የሌለ ሰው ነው አጠገቡ የቆመው። በሌላ ቋንቋ ዳግመኛ ያልተወለደ ሰው ነው። የአሮጌው ሰው አካል ነው። ዳግም ልደት ምን ማለት እንደሆነ ማያውቅም፣ ዳግመኛም አልተወለደም። ስለዚህ ጌታ ኢየሱስ ክርስቶስ ባጭር ቃል እውነት እውነት እልሃለሁ፣ በመሰረቱ አጽንኦት ነው ይሄ። አንዱን ቃል ደግሞ ነው የተናገረው። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ነው ያለው። ስለዚህ የህይወት የመጀመሪያው ምዕራፍ ልደት ነው። አንድ ሰው ከተጸነሰ በኋላ መወለዱ ወደዚህ ዓለም መጥቶ እንደኔና እንደናንተ ለመኖር የመጀመሪያው ምዕራፍ ነው። አልቅሶ ይህን ዓለም ይቀላቀላል። ስለዚህ ሰው ተወልዷል በዓለም ይባላል። ከተወለደው ልጅ ጋር ተያይዞ ብዙ ማሰብ ይቻላል። ስለሚበላው፣ ስለሚጠጣው፣ ስለሚያድግበት፣ ስለ እንክብካቤው፣ ስለ ብዙ ነገር ማሰብ ይቻላል። ግን ስለሌለ ነገር ምንም ማለት አይቻልም። ስለዚህ መኖር ይቀድማል ማለት ነው። መወለድ ይቀድማል ማለት ነው። መጀመሪያ መወለድ ይቀድማል ማለት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ያለው። ስለዚህ የእግዚአብሔርን መንግስት የማያው መንገድ ጋር አይደለም፣ ቁልቁለት አይደለም፣ ሸለቆ አይደለም። የእግዚአብሔርን መንግስት የማያው መንገድ ብዙ ራስን ማድቀቅ፣ እግዚአብሔርን ፍለጋ መዳከር አይደለም። እግዚአብሔርን መንግስት የማያው መንገድ ብዙ ጾም፣ ብዙ ጸሎት አይደለም። እሱ ሌላ ነው። እሱ በሌላ አንቀጽ ነው የሚታየው። የእግዚአብሔር መንግስት ማያው መንገድ
በስጋ የተገለጠው ጌታችን ኢየሱስ ክርስቶስ ነው። ይሄ ጌታ ለኒቆዲሞስ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም በማለት ተናገረው። ስለዚህ ሰው መወለድ አለበት ወደ እግዚአብሔር መንግሥት ለመግባት። ዳግም ልደት ለምንድን ነው ዳግም የተባለ? ሰው መጀመሪያ በስጋ ተወልዶ ስለሚኖር ይሄ መጀመሪያው ማንነት ሰው በስጋ በዚህ ምድር ላይ የሚኖረው ልደት ያው የመጀመሪያ ልደት ስለሆነ ዳግም ልደት የሚለው ቃል ከዚህ የተለየ መሆኑን ለማሳየት ነው። ስለዚህ ሰው ተወልዶ ነው በምድር ላይ እየተባዛ እየበዛ የሚኖረው። ይሄ ይታወቃል። የተለየ ትምህርት አያስፈልገው። ከዚህ እውነት የተነሳ ዳግመኛ ልደት የሚለው ቃል ከምናውቀው ሰው ከእናት ከአባት ተወልዶ ይህን ዓለም ከሚቀላቀልበት ልደት መለየቱን ሌላ ልደት መኖሩን የሚያሳይ ነው። ስለዚህ ለኒቆዲሞስ ዳግመኛ ስለመወለድ ከነገረው በኋላ ኒቆዲሞስ ግራ ገብቶት አልገባ ብሎት መለሰ። ሰው ካደገ ከሸመገለ በኋላ እንደገና ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን በማለት መለሰ። የኒቆዲሞስ መልስ የማይመለስ ሆኖ አይደለም። ዳግም ልደት ስላለው ምናልባትም ሰው እንደገና በዛው አይነት ሁኔታ ተወልዶ በምድር ላይ ይኖራል ከሚሉ አስተሳሰቦች ጋራም የተገናኘም አይመስልም። ግን እንዲሁ ግራ እንደተጋባና ጉዳዩ እንዳስጨነቀው ያሳያል። እና ጌታ ኢየሱስ ክርስቶስ ደግሞ ተናገረው እንደዚህ በማለት እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ስለዚህ ልደት የሚባል ልደት አለ። ያም ልደት ሁለተኛ ልደት ነው። ይሄም ልደት ከውሃና ከመንፈስ መወለድ ተብሎ ተገልጧል። ጌታ ኢየሱስ ክርስቶስ ይሄንን አለው። ደገመና ይሄንኑ ለማብራራት ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም አለው። ሊገባው በሚችል ቋንቋ ስለ ነፋስ ተናገረ። ነፋስ የሚለው ቃል እስትንፋስ፣ ነፍስ እና ነፋስ የሚለውን ቃል የሚወክል ከግሪክ የተወሰደ ቃል እንደሆነ ብዙዎች ይናገራሉ። ለማንኛውም ነፋስ የሚለው ምሳሌ ነው። እዚህ ጋር ነፋስ የሚለው ምሳሌ መንፈስ ለሆነው ለእግዚአብሔር መንፈስ ቅዱስ በሚሆን ሁኔታ የተጠቀሰ ነው። ግልጽ በሆነ ቋንቋ ነፋስ ይነፍሳል። ከወዴት እንደነፈሰ በራሱ ስለማይታይ ነፋስ ከለር ስለሌለው ከየት እንደሚነፍስ ወዴት እንደሚነፍስ ሰው ዝም ብሎ አያውቀው። የሚነፍሰውን ነፋስ የምናውቅበት መንገድ የሚያደርገው ነገር ነው። የሚገፋውን ይገፋል፣ የሚያሽከረክረውን ያሽከረክራል፣ የሚያነፍሰውን ያነፍሳል። ገለባ እያሽከረከረ ይዞ ሲሄድ እናያለን። ስለዚህ የሚሄደው ነፋሱ የሚያንቀሳቅሰውን ነገር ነው የምናየው እንጂ ነፋሱን አይደለም። የሚገፋውን ነገር ነው የምናየው እንጂ ገፊውን አይደለም። ገፊው አይታይም። በሚያደርገው ነገር አንድ ነገር እንዳለ ያሳያል። ነፋስ ወደ ወደደው ይነፍሳል። ከወዴት እንደሚነፍስ ወዴት እንደሚሄድ አታውቅም። ልክ ነው። ነፋስ ወደ ወደደው ነው የሚነፍሰው። የትኛውም ነፋስ በሰው ፈቃድና በሰው መሻት ሲነፍስ አይተናናቅም። በዓለም እንኳን ይሄ የምናውቀው ምድራዊው እንኳን አንዳንድ ጊዜ ያው እናውቃለን። እኛ ሀገር እንኳን እንደዚህ አይነት ከባድ ነፋስ ብዙ አይደለም። አልፎ አልፎ እኛ ነፋስ የምንላት ሲማታ ማታ ሽው የምትል ዛፍ ምንም ካለ እሷን የምታንሿሿ ነው። ሰው የሚሸከም ነፋስ አይተናል አይደል? እንደነ ቶርኒዶ አይነት ዓለም ላይ በጣም ትልልቅ ሰዎችን እንደ ገለባ መኪና ጭምር ተሸክሞ የሚሄድ ነፋስ እናያለን። እኛ ሀገር እሱ የለም።
አንዳንዴ ክፍለ ሀገር ወይም እንደዚህ ሜዳማ ቦታ ላይ ክፍለ ሀገር ላይ ሆን ይችላል የሚሽከረከር አዋራ ይዞ እንዲህ ላይ ድረስ የሚቆም ነፋስ አይታችሁ ታውቃላችሁ? ድሮ ቤተሰብ ተጫውቶብናል። የሰፈር ሰው እና ሰይጣን ነው ሲባል ሰምተናልና እና ያ ነፋስ እንዲህ ተሽከርክሮ ሲሄድ በደንብ በትኩረት አይቶ ጦር ሰው ቢወረውር ጦሩ ላይ ደም ይገኛል ተብሎ እኔ ጦር ሳላገኘውም ዘነዘና ወርውሬ ያውቃለሁ፣ ቢልባ ወርውሬ ያውቃለሁ። ሰይጣንን ለማድማት ሲጀመር ያው ደም የለውም እሱ መንፈስ ነው አይደል? እንዲህ አይነት ነፋስ እናውቃለን። በሚያንቀሳቅሰው ነገር ነፋሱን አይደለም የምናየው። እንዲህ ተጠቅሎ ላይ የሚትጎነጎነውን አቧራ ነው የምናየው። ሚዞት የሚሄደውን ገለባ ነው የምናየው። የሚዘነጥፈውን ዛፍ ነው የምናየው። የሚገፈትረውን ሰው ነው የምናየው። ድርጊቱ ነው የሚታየው፣ ነፋሱ አይታይም። ይሄንን ካለ በኋላ ዳግመኛ የተወለደም ከመንፈስ የተወለደም እንዲሁ ነው አሉ። ምን ማለት ነው ይሄ? መንፈሳዊ ልደት ይሄ ሰው ከእናቱ ማህፀን ሲወጣ ሰው በሚያየው ሁኔታ የሚሆን አይደለም። መንፈሳዊው ልደት ልክ እንደዚሁ የሚታይ አይደለም። ለምሳሌ አንድ ሰው ከእናቱ ማህፀን ሲወጣ ከማን እንደተወለደ መቼ እንደተወለደ ሊያሳይ በሚችል ሁኔታ ልጅ ፊት ለፊት ይታያል። ይሄ ልደት ይታወቃል። እከሌ በዚህ ቀን በዚህ ሰዓት ተወለደ ይባላል። በእንዲህ አይነት ሁኔታ ከመንፈስ የሚወለደውን በዚህ ቀንና በዚህ ሰዓት ብሎ ሌላው ሰው መናገር አይችልም። ሌላው ሰው ሊለየው አይችልም። ግን ዳግመኛ የተወለዱ ሰዎች ልክ የሕያው እግዚአብሔር መንፈስ በሕይወታቸው ይሄንን አዲስ ልደት ሲያመጣ፣ ዳግም ልደት ሲያመጣ፣ ያም ደግሞ ጌታ ኢየሱስ ክርስቶስን ከማየት ጋር እንደሚገናኝ ጌታ ኢየሱስ ክርስቶስ ራሱ የተናገረውን ተመልክተናል። የሚከናወን ነው። ያንን ማንነት በተመለከተ ሰው እንዲና እንዲያ የሚለው አይደለም። ከሌላው ሰውም ተለይቶ የሚታይ አይደለም። ለምሳሌ ዳግም የተወለደው ካልተወለደው ጋራ ሜዳ ላይ ብናየው እንለየዋለን? ግንባሩ ላይ ምልክት አለ፣ የሆነ ማህተም አለበት የሚታይ። ይሄ ዳግም ተወልዷል፣ ይሄ አልተወለደም፣ እቺ ድናለች፣ ያ አልዳንም ይባላል። እንደዚህ ደረጃ መዳቢያዎች ሊኖሩ ይችላል፣ ግን አይባልም። ስለማይሆን እንደሱ ስለማይሆን በዮሐንስ አንደኛ መልእክት ምዕራፍ 3 ላይ ያለውን ቃል በተደጋጋሚ አንብበነዋል። ከዚህ ጋር በተያያዘ ዛሬም ብናነበው ደስ ይለኛል። በዮሐንስ አንደኛ መልእክት ምዕራፍ 3 እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን ተብለን ልንጠራ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን ይላል። እንዲሁም ነን ማለት ምን ማለት ነው? የእግዚአብሔር ልጆች ነን። እግዚአብሔር ሰጥቶናል። እኛ በጥረት ያገኘነው አይደለም። እኛ ያደረግነው አይደለም። እኛ በራሳችንም የሆንነው አይደለም። ራሱ እግዚአብሔር የሰጠን ነው። ልጁን ሰጥቶናል። በልጁ ደግሞ ልጆች አድርጎናል። ይሄንን እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም አያውቀንም። አሁን የእግዚአብሔር ልጆች ናችሁ ብዬ ስናገር የእግዚአብሔር ልጅ ነህ ብላችሁ እኔም ብትናገሩ ይህንን የምንነጋገርበት አግባብ ምንድን ነው? ጌታን ማወቃችን ነው። እኔ ጌታን አውቀዋለሁ፣ እግዚአብሔር ይመስገን፣ በተገለጠው መጠን አምነዋለሁ። ስለዚህ እናንተ የእግዚአብሔር ልጆች ናችሁ፣ እኔ የእግዚአብሔር ልጅ ነኝ። እዚህ ያለነው ሁሉ የእግዚአብሔር ልጆች ነን። ይሄንን በምንድን ነው የምንረዳው? ክርስቶስን በማወቅ ወይም እግዚአብሔርን በክርስቶስ በመረዳት። እሱን የማያውቀው አያውቀንም አለ። ስለዚህ ይሄ የሚታወቀው በእርሱ ነው ማለት ነው። የሚታወቀው በእርሱ ብቻም ሳይሆን የሚኮነውም በእርሱ ነው። ምክንያቱም
ይሄን ፍቅር የሰጠን ራሱ እግዚአብሔር ስለሆነ፣ ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። አሁን ባለንበት ሁኔታ የተገለጠ የሚታይ ውጫዊ የሆነ ነገር የለም። ግን አሁን የእግዚአብሔር ልጆች ነን። ይሄ ወደፊት የምንሆነው አይደለም። ትንሽ ሰርተን የምንሆነው አይደለም። ጾመን ጸልየን የምንሆነው አይደለም። ወጥተን ወርደን በተጋድሏችን ብዛት በአቅማችን ተለክቶ የሚሰጠን አይደለም። በክርስቶስ የሆነው ነው። እግዚአብሔር ሰጥቶን የሆነው ነው። አሁን ይሄንን ሆነናል። በእርግጥ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስልህ እናውቃለን። ስለዚህ ሲገለጥ ቢገለጥ እርሱ እንዳለ እናየዋለንና ቁርጥ እሱን እንድንመስልህ እናውቃለን። እግዚአብሔር ይመስገን። ቁርጥ እሱን ድሮ ልጆኛ አንድ ቁራጩ የሚባል ሰው አስታውሳለሁ። ይቅርታ አድርጉልኝ እናንተም ሰፈር ካለ ቁራጩ እና የእንትና ልጅ አይደለም የእንትና ልጅ ነው የሚባል ሰው ነበር። ያ ሰው የእንትና ልጅ አይደለም የእንትና ልጅ ነው የሚባል ነው እና በሹልጉታ ተወልዷል ተብሎ ይታመናል። እና ደግሞ እንደዚህ የሹልጉታ ነገር እግዚአብሔር እንደ ፊት ፕሪንት የሚያደርግ ይመስለኛል አይደል? ሾላኮችን ለመግለጥ ይመስለኛል። ከሌላው በቃ በጣም ከተለመደው ከሚጠበቀው ይልቅ አንዳንድ ሰዎች ህጋዊ በሆነ መንገድ ወልደው የልጁን መልክ ፍለጋ ሲታገሉ እናያለን። እንትናን ይመስላል እንትናን ይመስላል እያገላበጡ ከፊት ከኋላ ጆሮ፣ እግሩ፣ ጥፍሩ ምናምን ሲሉ ታያለን። ደግሞ እነዚህ በአቋራጭ ሲሆን ደግሞ ይገርማል። ቁርጭ እና ቁራጩ ሲባል አስታውሳለሁ። እና ቁርጥ አባቱን ማለት ነው፣ ትክክለኛ አባቱን ማለት ነው። እና እንደሱ አይነት ነገር አስታውሳለሁ። አሁን ወገኖቼ እንደዚህ እንደ ቁራጩ አይደለም፣ ግን ቁርጥ አባታችንን እግዚአብሔር ይመስገን በእውነት ስለተወለድን ማለት ነው። እግዚአብሔር ዘር ስላካፈለን ከማይጠፋው ዘር ስለተወለድን ጌታ ኢየሱስ ክርስቶስን በማመን የእግዚአብሔር ልጆች ስለሆንን ይሄ ጌታ ሲመጣ ቁርጥ እሱን እንደምንመስል እግዚአብሔር በክርስቶስ እንደወለደን እርግጡ ይታያል። አሁን አይደለም። አሁን ባለንበት ሁኔታ ወገኖቼ ይሄ በሌላ መለኪያ የሚታወቅ አይደለም። ይሄ በእምነት ክርስቶስን በማየት በምድረ በዳ የተሰቀለውን እባብ ባለፈው እንደተማርነው ልክ እንደ እባቡ እንደ ምድረ በዳው ሙሴ በምድረ በዳ እንደሰቀለው እባብ ስለ ኃጢአታችን የተሰቀለውን በማየት ከሱ ጋር በመገናኘት ሕያው እግዚአብሔር መንፈስ እሱን ስላበራልን እሱን ስላሳየን እሱን አይተን የተካፈልነው ሕይወት ነው። ይሄ እሱን በማየት የሚሆን ነው። አሁን ምን እንደምንሆን ገና አልተገለጠም። አሁን እንደማንኛውም ሰው ነን። ስለዚህ ሰዎች በሚራቡበት ዓለም ልንራብ እንችላለን። በሚጠሙበት ዓለም ልንጠማ እንችላለን። በሚያዝኑበት ዓለም ልናዝን እንችላለን። በሚደሰቱበት ዓለም ልንደሰት እንችላለን። አንዳንድ ሰዎች ዳግም ለመወለዳቸው ሌሎች ሚዛኖችን ይዘው ስለሚሰለፉ በዚህ ክፉ ዓለም ውስጥ ሌላ ሚዛን ያለው ሰው ይጎዳል። እኔ የእግዚአብሔር ልጅ ከሆንኩ ለምን ይሄን አያደርግም? ለምን ያንን ይወላችሁ ልጅነት በምናደርገው ነገር ሳይሆን በሆነው ነገር የሚገለጥ ነው። በደንብ አስተውሉ። እንደዚህ የምትሉ ሰዎች ሳታውቁት ከማን ጋር ተገናኝታችኋል መሰላችሁ? ከዛ ክፉ ጋር። ታስታውሳላችሁ ጌታ ኢየሱስ ክርስቶስን ሲፈትነው ያለው ነገር ታስታውሳላችሁ? ማቴዎስ 4 ላይ ሉቃስ 4 ላይ እናነበዋለን። ጌታ ኢየሱስ በምድረ በዳ በተፈተነበት ጊዜ ዲያብሎስ ወደ ጌታችን ወደ ኢየሱስ ክርስቶስ ያመጣው ጥያቄ ምንድን ነው? የእግዚአብሔር ልጅ ከሆንክ የእግዚአብሔር ልጅ ከሆንክ እስኪ ድንጋዩ ዳቦ እንዲሆን እዘዝ ሲለው እናያለን። ስለዚህ የእግዚአብሔር ልጅ ከሆንክ በዚህ ስልጣን ይሄንን አድርግ፣ እስኪ ዳቦ እንዲሆን በል ሲለው እናያለን። ኢየሱስ ድንጋይ ዳቦ በማድረግ የእግዚአብሔር ልጅ አይሆንም። በባህር ላይ በመራመድ የእግዚአብሔር ልጅ አልሆነም።
ሽባ በመተርተር የእግዚአብሔር ልጅ አልሆነም። ኢየሱስ ክርስቶስ ጎባጣ በማቅናት የእግዚአብሔር ልጅ አልሆነም። የእግዚአብሔር ልጅ ነው። ጌታ ኢየሱስ ከአብ የተወለደ ቅድመ ዓለም ያለ እናት የተወለደ የእግዚአብሔር ልጅ ነው። ይሄ የእግዚአብሔር ልጅ አሁን የሰው ልጅ ሆኖ ተገልጧል። ማንነቱ ነው ልጅነቱ እንጂ ስራው አይደለም ልጅነቱ። ለምሳሌ አንድ በጣም ቀላል ምሳሌ ላንሳ። አንዳንድ ሰዎች በጣም የባለጠጋ ልጆች ይሆኑና ምሳሌ ነው፣ እንዲህ አይነት ሰዎች አውቃለሁ እኔ። የባለጠጋ ልጆች ይሆኑና አንዳንዴ በቃ ድክርት ብለው ምናልባት ቤተሰቦቻቸው ወይም ወላጆቻቸው ንፉግ ሆነው ሊሆን ይችላል። ወይ ደግሞ እነዛ ልጆች ጥሩ ስላልሆኑ ቤተሰብ ንቆ ትቷቸው ሊሆን ይችላል። እየሰረቁ እየረበሹ ቤተሰብ ስለሚያውቁ ቤተሰብ ያገለላቸው ሊሆኑ ይችላል። ግን አንዳንድ ሰዎች በጣም ለብዙዎች የሚተርፍ ሀብት ያለው ሰው ልጅ የሆኑና ነገር ግን ቤተሰብ አምኖ ኃላፊነት የማይሰጣቸው ሊሆኑ ይችላል። ይህንን ዝቅ ያለ ማስረጃ እንኳ ተመልከቱ። ይሄ ልጅ አባትየው አምኖ መኪና ስላልሰጠው፣ አባትየው የሆነ ስራ ላይ ስላልሾመው፣ ወይም ደግሞ የአባቱን ንብረት እንደፈለገ ማድረግ ስላልቻለ ልጅ ከመሆን ወደ ኋላ ይላል። ልጅነቱ ይሻራል። ልጅነቱ በምን የተገኘ ስለሆነ? በመኪና አይደለም። ልጅነቱ በመወለድ ዘር በመካፈል የተገኘ ነው። የአባቱን መኪና ቢነዳ ባይነዳ፣ የአባቱን ንብረት ቢወርስ ባይወርስ፣ የአባቱን እንጀራ ቢበላ ባይበላ፣ እዛ ቤት ውስጥ ያው ከልጆች የሚጠበቅ ስለሆነ ከልጅ ይጠበቃል እንጂ ያ ልጅ የመሆን ማረጋገጫ አይደለም። ምናልባትም ከተወለደው ልክ ካልሆነው ልጅ ይልቅ ያልተወለደ ግን በዛ ሰው ሀብት የሚታመን ሰው የተሻለ ስፍራ ሊኖረው ይችላል። ግን ሁለቱን እንመልከታቸው። ስፍራ ኖሮት የተሻለ ቦታ ኖሮት የዛ ሰው የሀብት የሚያንቀሳቅሰው አንድ ሌላ ሰውና ይሄንን ሰው በሕግ ፊት ብናያቸው፣ አሁን የዚህ ሰው የአባት ቢሞት በሕግ ፊት በጣም ታማኝ አገልጋይ ስለሆነ ንብረቱን በኃላፊነት ሲያስተዳድር ሲያንቀሳቅስ የነበረ አንድ ልጅ ያልሆነ ሰው ደግሞ ኃላፊነት ያልተሰጠው ግን ልጅ የሆነ ሰው ቢኖር የዚህ ሰውዬ ህልፈት ቢሆን በሕግ ፊት ባለመብት የሚሆነው ማን? ልጅየው አይደል? ስለዚህ ባለመብት የሆነበት አግባብ ምንድን ነው ማለት ነው? መወለድ ነው። ይኸውላችሁ መወለድን አብሮ ማደግ አይተካውም። መወለድን የጨዋነት መስፈርት አይተካውም። መወለድን የትኛውም ነገር አይተካውም። መወለድ ሌላ ነገር ነው ወገኖቼ። የመጀመሪያ በደንብ መስተዋል ያለበት አንዳንድ ጊዜ ይኸውላችሁ ይሄን ስለማናስተውለው ይሄ እንኳ ጌታ እኮ ለኒቆዲሞስ ሲናገረው ስለ ምድራዊ ነገር ስናገር ካልገባ ስለ ሰማያዊ ነገር ስናገር እንዴት ይገባሃል ነው ያለው። ይሄ በጣም ለማንም ግልጽ የሆነ ነገር ካልገባ እንዴት ይገባሃል? ይሄ በጣም ግልጽ ነው። ዘር በመካፈል የሚገኝ መብት ከስኬትም ጋር ከሀብትም ከድህነትም ጋር ተያይዞ አይለካም። ዘር በመካፈል የሚገኘው ስፍራ ዘር በመካፈል የሚገኝ ቦታ ነው። ይህንን በተመለከተ ደግሞ በዚሁ ጥናታችን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ አንድ ያኔ ገና መንፈሳዊ ነገር ብልጭ ብሎልን በጸሎት በየቦታው የሄድን በምንጸልይበት እጅ በምንጭንበት ሰይጣን ሲያለቅስ ማየት ደስ በሚለን ዘመን ደስ ይላል። ገና ሲጀመር እየቆያችሁ ስትመጡ ግን ይሰለቻችኋል። እንደ ሰይጣን የሚሰለች ነገር የለም። በጣም ይሰለቻል እና በጣም አሰልቺ ነው ሰይጣን። በፊት ደስ ይለናል። በቃ ተንበርክክ፣ ተነስ፣ 3 ጩህ፣ 4 ጩህ፣ 7 ጩህ ማለት በቃ ሞቅ ይላል። በተለይ ደግሞ ሲወድቅ ሲነሳ 7 ስንሎ 7 ሲል እሱ ደስ ይላል። ያኔ በዛን ጊዜ እኛ ያደግንበት ሰንበት ትምህርት ቤት አንድ በጣም የምንወደው ልጅ አሁንም አለ በህይወት ግን አካል ጉዳተኛ ነው። ከፖሊዮ ጋር የተያያዘ ችግር ይመስለኛል። እጆቹ አይሰሩም፣ እግሮቹም እንደዛው ናቸው እና መሬት ለመሬት እየተንፏቀቀ ነው የሚሄደው እና ሁሉም ስለሚወደው ከቤተክርስቲያን ስንወጣ ሁላችንም አጅበ ነው ሰፈሩ አድርሰ ነው ወደ ሰፈራችን የምንሄደው እና ያን ሰሞን በቃ የተቀጣጠለ ነው ይህ መንፈሳዊ ነገር በዙሪያችን በቃ ነዷል እና ታዲያ ከኛ ይልቅ የተቃጠሉ
የተቀጣጠሉ አላቸው መቼም የተቃጠሉ ናቸው። ደግሞ ሌሎች ይመጣሉ ከዛ እና ይሄን ልጅ አጅበነው እንሄዳለን። ነካ ነካ አረገኝ ከኋላ ጠራኝ እና እውነት እናንተ በጌታ ብታምኑ እናንተ የጌታ ከሆናችሁ ይሄን ሰውዬ አታድኑትም? እንደዚህ በሽተኛ ይዛችሁ ይዛ ድረስ እየሸኛችሁ ከምትሄዱ ተፈውሶ በእግሩ አይሄድም አለኝ። ፈታኝ አይደለም? አዎ እግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ ያለው ሰይጣን አይነት ነው። ቀላል እንዳይመስላችሁ። ይኸውላችሁ ይሄ በእያንዳንዳችን ህይወት ውስጥ የሚሆን ነው። አንዳንድ ጊዜ ያገኘነውን ህይወት ሚዛን ላይ እናወጣዋለን። እግዚአብሔር ሰምቶኛል አልሰማኝም እንላለን። ኑሯችን ሊሆን ይችላል፣ ጤናችን ሊሆን ይችላል፣ በእግዚአብሔር ፊት ምንልባቸው ሺህ ነገሮች ሊሆኑ ይችላል። በእውነት እኔ አጋንንት ሲወጣ ማይቻለሁ በጣም ብዙ ጊዜ። በጣም የሚያሰለቹ አጋንንትም ወጣሁ እያሉ የተመላለሱ ሲረብሹን ሲበጠብጡንም አይቻቃለሁ። በጣም ትልልቅ ነው ተብሎ የሚታሰብ በሽታ ጌታ ሲፈውስ አይቻቃለሁ። ደግሞም ጸልየንላቸው ያልተጠቀሙ ያልተፈወሱ ሰዎችንም አይቻቃለሁ። ግን እግዚአብሔር ይመስገን በዚህኛውም ልጅነቴን ሚዛን ላይ አውጥቼው አላውቅም። በሁለቱም በጣም ብዙ ሰው ሲወድቅ አይቻለሁ። በጣም ብዙ ሰው ሲፈተን አይቻለሁ። በክርስቶስ ሞት ያገኘውን ህይወት ከዕለት ኑሮ ጋር አያይዞ እግዚአብሔር ትቶኛል ሲል የምንሰማው ቀላል አይደለም። እግዚአብሔር ስለኛ ልጁን ሰጥቷል። ዝም ብሎ የሃይማኖት ትምህርት አይደለም፣ የደም ዋጋ ነው። ይሄ በውድ ዋጋ የተገኘ የእግዚአብሔር ልጅ የሰው ልጅ ሆኖ ያመጣው በመስቀል ላይ ተቸንክሮ ተሰቅሎ የሰጠን ህይወት ነው። ይሄ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ነው ያለው። ይሄ ያለ መስቀል የተገኘ አይደለም። ስለዚህ አሁን ያለንበት ህይወት አሁን የምንኖረው ኑሮ የማይለካው መስቀሉን በማየት የተረዳ ነው። ከየት እንደሚነፍስ ወዴት እንደሚነፍስ የማይታየው ነፋስ አንድ ነገር አድርጎ እንደሚሄድ የሕያው እግዚአብሔር መንፈስ እኛ የማንቆጣጠረው ክርስቶስን በእኛ ህይወት ሊያከብር የመጣው ጌታ ኢየሱስ ደጋግሞ እንደተናገረው እርሱ በእኛ ህይወት ኢየሱስ ክርስቶስን ከማክበሩ የተነሳ የተረዳ ነው። እውነት ነው ይሄ ወገኖቼ። ይሄንን በደንብ እናስተውል። ከመንፈስ የተወለደ እንዲሁ ነው። ከመንፈስ መወለድ ማለት ከመንፈስ ስለተወለድን በምድር ላይ ሌላ የተለየ መብት አግኝቶ የመኖር ጉዳይ ላይሆን ይችላል። ካደረገው ችግር የለም። በኢየሱስ ስም ብለህ ከወደቀልህ ችግር የለም፣ ካልወደቀም ችግር የለም። በኢየሱስ ክርስቶስ ስም ብለህ ስራ ኑሮ ውስጥ አንዳች ነገር ከታከለ ክብሩ ይስፋ፣ ምንም ችግር የለው። እግዚአብሔር ሲረዳም ስለምናውቀው ባይታከልስ እኛ እኮ ህይወት ያለንን አገር ያለንን ክብር ያለንን ያውም ከላይ የሚመጣ አገራችን በሰማይ ነው፣ ከዛ የሚመጣውን መድኃኒት እንጠብቃለን ተብሎ ተጽፏል። እኛ እኮ ዳግመኛ ተወልደናል፣ የእግዚአብሔር ልጆች ነን። አሁን የእግዚአብሔር ልጆች ነን፣ ነገ አይደለም የእግዚአብሔር ልጆች የምንሆነው። የእግዚአብሔር ልጅ ከሆንኩ ይሄ መሆን አለበት፣ ያ መሆን አለበት፣ ይሄ መደረግ አለበት፣ ያ መደረግ የእግዚአብሔር ልጅ ስለሆንኩ ሆነ። ስለ እነዚህ ነገሮች መለኪያው አይደሉም። የዚህ ህይወት የዚህ ህይወት መለኪያው አይደሉም በጭራሽ። በዚህ አይለካም አሁን ያለንበት ህይወት ወገኖቼ። ወደ ቅድሙ ልመልሳችሁ። ጌታ ኢየሱስ ክርስቶስ ዲያብሎስ ለጠየቀው ጥያቄ እንደፈለገው አድርጎ አልመለሰለትም። አሁን እስኪ ይሄን ድንጋይ ዳቦ አድርግ አንተ የእግዚአብሔር ልጅ ከሆንክ አለም ያለው ቃል በቃል የእግዚአብሔር ልጅ ከሆንክ። ጥያቄው እኮ የእግዚአብሔር ልጅ ከሆንክ እስኪ አድርገው ነው። የእግዚአብሔር ልጅ መሆኑን ለማረጋገጥ ጌታ ኢየሱስ ድንጋይ ዳቦ አደረገ? ማድረግ ነበረበት? በጭራሽ። ምክንያቱም ልጅነቱ ድንጋይ ዳቦ በማድረግ የሚመጣ ስላልሆነ የእግዚአብሔር ልጅነትህ አንተ ውስጥ የሚገለጠው አሁን ያለው የምትሆነው ይሄ በስጋ ያለው ነገር አይደለም። የሕያው እግዚአብሔር መንፈስ በእኛ አለ፣ ክርስቶስ በእኛ አለ። ስለኛ የተከፈለው ዋጋ ገብቶናል። የሚመጣውን ህይወት እንጠብቃለን። ከላይ የሚመጣ መድኃኒት እንጠብቃለን። አገራችን በሰማይ እንደሆነ ነግሮናል ጌታ ኢየሱስ። እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ብሎናል። ይሄንን ድብና አድርገን ያመንነን እኛ
ይሄንን የሚያምን ሰው እግዚአብሔርን ያክብር፣ ዳግመኛ ስለመወለዱና ከላይ የሚመጣውን ስለመጠበቁ። ይሄም ደግሞ ከላይ በመጣው ነው የሆነው። ከሰው ጋር አይገናኝም፣ ከጥረት ጋር አይገናኝም፣ ከምንም ነገር ጋር አይገናኝም። ይሄ ከላይ ከመጣው ጋር ነው የሚገናኘው። ጌታ ኢየሱስ እንደሱ ነው ያለው። ከሰማይ ከወረደው በቀር ወደ ላይ የወጣ የለም፣ እሱም በላይ የሚኖረው የሰው ልጅ ነው አለ። ስለዚህ በሰማያት የሚኖረው የሰው ልጅ ወደዚህ ዓለም መጥቶ በስጋ ተገልጦ እኛ ተቀብለ ነው አምነ ነው ያገኘነው ህይወት ነው። ለዚህ ነው ዮሐንስ 1 ቁጥር 12 ደግሜ ማስታውሳችሁ። ቁጥር 11 ላይ እንደዚህ ይላል፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለማ? አዎ ለተቀበሉት፣ በስሙ ለሚያምኑ። ተቀብለነዋል አይደል? መቀበል ማለት ምን ማለት ነው? ማመን ማለት ነው። ምንም ሌላ ውስብስብ ነገር የለውም። በክርስቶስ ኢየሱስ ማመን ማለት ነው። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሄ በስጋና በደም የሚወለደው በስጋ ፈቃድ የሚወለደው ይሄ ምድራዊው የሆነው አሁን ከመጀመሪያው አዳም የተወለድነው ልደት ያው የሚታወቅ ነው። ከስጋና ከደም ነው፣ ከእናትና ከአባት ነው። በሚታይ ሁኔታ የሚታይ ሰው የሚዳሰስ ሰው ይመጣል። ይሄ መንፈሳዊው ልደት ግን ከእንደሱ አይደለም። ከስጋ የተወለደ ስጋ ነው። ይሄ ከስጋ የተወለደ ሁሉ ያው ስጋ ነው። ከመንፈስ የተወለደ ግን መንፈስ ነው። ስለዚህ መንፈሳዊው ልደት ከመንፈስ ከመወለድ፣ ከመንፈስ ማለት ደግሞ ከላይ በእግዚአብሔር መንፈስ ከሆነው ከእግዚአብሔር በመንፈስ ቅዱስ መንፈስ ከሆነው ከእግዚአብሔር። ምክንያቱም ከእግዚአብሔር ተወለዱ አይደለም የሚለው? አባታችን ማን ነው? እግዚአብሔር መንፈስ የሆነው። ስለዚህ መንፈሳዊ ማንነታችን ከጨለማው ስልጣን አምልጧል። ከመጀመሪያውም አዳምም አምልጧል። የመጀመሪያው አዳም ልጆች አይደለንም፣ ባለፈው ተምረናል። እኛ በክርስቶስ የሆነው የመጀመሪያው አዳም ልጆች አይደለንም። በክርስቶስ የእግዚአብሔር ልጆች ሆነናል። ከእግዚአብሔር ነው የተወለደው። እነሱ ከእግዚአብሔር ተወለዱ። ከማን ተወለዳችሁ? ከእግዚአብሔር። ማን ነው አባታችሁ? እግዚአብሔር። በልደት ስርዓት ውስጥ የልጆች ቦታ ለመወለድ ምንድን ነው? በጣም ቀላል ምሳሌ። ለመወለድ የልጆች ቦታ ምንድን ነው? ምንም የለህም አይደል? በስጋ እንኳን አለ። ሲጋቡ የለን፣ የት እንደተጋቡ አናውቅ፣ ምን እንዳደረጉ አናውቅ፣ ብቻ ተወልደናል። እና ወላጆቻችንን ወላጆች ብለን ታዘን አክብረን እንኖራለን። ስለዚህ በስጋ ልደት ከስጋ የሚወለደው ሰው በስጋ እንኳን ለመወለድ የሚያደርገው ነገር የለም፣ በጭራሽ የለም። ከወላጆቹ ጋር ነው ጉዳዩ የሚያያዘው። እኔና እናንተም ከእግዚአብሔር ለመወለድ ምንድነው ያደረግነው? ምንድነው የሰራነው? ወገኖቼ በምድረ በዳ ለተረፈረፈው ሕዝብ ራሱ እግዚአብሔር ነው በሙሴ አማካኝነት መመሪያ የሰጠው። የናስ እባብ ሰርቶ እንዲሰቅል ያንን የሚያይ እንዲድን ራሱ እግዚአብሔር ነው ያደረገው። ስለዚህ ራሱ እግዚአብሔር ነው ለሰው ደህንነት ልጁን የሰጠ፣ ወደ ዓለም የላከ፣ ቃል ሥጋ እንዲሆን ያደረገ፣ ጸጋና እውነትን ተሞልቶ በእኛ እንዲያድር ያደረገ ራሱ እግዚአብሔር ነው። የሰው ምንም ድርሻ የለው። ከተወለድን በኋላ በእግዚአብሔር ጸጋ ሆነን ቦታ ሊኖረን ይችላል። ለምሳሌ ከተወለድን በኋላ ለቤተሰቦቻችን የምናደርገው ነገር ቢኖር ለእናት ለአባት አክብሮት ቢሆን፣ ፍቅር ቢሆን፣ የሆነ ነገር ማድረግ ቢሆን ለመወለድ ነው የምናደርገው አይደለም አይደል? ምን ስለሆነ ነው? ስለተወለድን ነው። የምንጾመው ለመወለድ ነው። በአሹቅ ትወለዳለህ አለ ልደት። እንኳን መንፈሳዊ ስጋዊ ልደት አለ እንዴ? የለም እኮ የለም፣ እንደሱ የለም። እንኳን መንፈሳዊ ስጋዊ ልደት የለም። በጂምናስቲክም የለም፣ በየትኛውም ነገር የለም።
በስጋ እንኳን መወለድ ዘር ከመካፈል ጋር ነው የሚገናኘው። የተወለደ ምንም ሊያደርግ ይችላል። ቅድም እንዳልኳችሁ ማለት በአይምሯችን መታደስ ስለመለወጥ ብንማር፣ ይህን ዓለም ስላለመምሰልስ ብንማር፣ ይህን ዓለም ስለመጥላት ብንማር፣ ደግሞ ጾምና ጸሎትም ቢሆን የክርስትና ባህል ነው አይደል? ጤናማ ትምህርት ነው። ስለ ጾምና ስለ ጸሎትም ብንማር መጀመሪያ ላልተወለደ ሰው በክርስቶስ አምኖ ሕያው ላልሆነና ላልዳነ ሰው ይህንን አድርገህ ትድናለህ ከማለት በላይ ወንጀል አለ? በባቄላ ትወለዳለህ የማለት ያህል። ያለ ዘር መካፈል በሌላ መንገድ ሰው ይሆናል ብሎ ይህንን የተለመደ የተፈጥሮ ስርዓት እንኳን መቃወም ነው። የለም እንኳን ሰው አዕዋፋት ቢሆኑ እንጨቶች የምናውቃቸው አበቦች ቢሆኑ የስነ ተዋልዶ ስርዓታቸው፣ የመራባት ስርዓታቸው፣ የመባዛት ስርዓታቸው እንደ ተፈጥሯቸው የተለያየ መልክ ይኖራል እንጂ ሁሉም ቢሆን በምድር ላይ ዘር ተካፍሎ ነው ያንን መስሎ የሚወለደው። ስለዚህ ልደት ዘር ከመካፈል ጋር ይገናኛል። ዘርን መካፈል ማለት ደግሞ ራሱ እግዚአብሔር እኛ አድርገነው አይደለም፣ ምንም አድርገን አይደለም። ራሱ እግዚአብሔር በክርስቶስ ያደረገልንን ከመቀበል ጋር ነው የሚያያዘው። ምንም ከሰው አስተዋጽኦ ጋር አይገናኝም። ስለዚህ ወገኖቼ በደንብ አስተውሉ። ለወንጌል በጣም እንግዳ የሆናችሁ ሰዎች አስተውሉ። ለወንጌል ለዚህ ቦታ ላይ እያልኩ አይደለም፣ ለክርስቶስ ወንጌል ነው እያልኩ ያለሁት። ለኢየሱስ ክርስቶስ ወንጌል ስለ ዳግም ልደት ምን ማለት ነው የምትሉ ሰዎች ይሄንን የሚያደርገው የሕያው እግዚአብሔር መንፈስ ነው። ሲጀመር ይሄ ክፍል ስለ የውሃ ጥምቀት እየተናገረ እንዳልሆነ ባለፈውም ጠቆም አድርጌያችኋል። ጌታ ኢየሱስ ክርስቶስ ኒቆዲሞስን አንተ ትልቅ ሰው አይደለም፣ አንተ አስተማሪ አይደለም፣ እንዴት አይገባህም ያለው፣ እንዴት ይህን አታውቅም ያለው ከእስራኤል ሕዝብ መጎብኘት ጋር ተያይዞ ይሄ በጥሩ ውሃ ከመረጨት ጋር ተያይዞ የሚያውቀው ነገር መኖር ስላለበትና ስላለም ነው። ይሄን ደግሞ ታስታውሳላችሁ። ሕዝቅኤል 36 ቁጥር 25 ላይ ያለውን ቃል መነሻ አድርገን ሕዝቅኤል 36ን አንብቡት። እስራኤልን እንደገና ጌታ ስለሚጎበኝበት፣ በጥሩ ውሃ ስለሚያጠራበት፣ ስለሚቀድስበት ሁኔታ ተናግሯል። ውሃ ሲል በቁሙ ውሃ አይደለም፣ በቁሙ ውሃ አይደለም እየተናገረ ያለው፣ ስለ ውሃ አይደለም። ያንን ኒቆዲሞስ መረዳት ነበረበት። ሰማያዊ መንፈሳዊ ነገር እየተናገረ እንደሆነ ሊያስተውል ይገባ ነበር። አልገባውም። ስለዚህ ስለ ምድራዊ ነገር ስነግርህ ካልገባ ሲል እስራኤል እንኳ በስጋ እስራኤል እንኳ አንዴ ወደ ግብፅ፣ አንዴ ወደ አሶር፣ አንዴ ወደ ሌላው እየሄዱ እንደገና የሚመለሱበት እግዚአብሔር ለነሱ ምሕረት የሚያደርግበት እንደገና በጥሩ ውሃ በቃሉ እነሱን የሚቀድስበት እነሱን የሚያጠራበት ሁኔታ ነበረ። ከዛ ጋር የተያያዘውን ተስፋ ያውቃል። ከእስራኤል መጎብኘት ጋር የተያያዘውን ነገር ያውቃል። ማወቅ አለበት። አስተማሪ እንደመሆኑ መጠን አንተ አስተማሪ አይደለህም የሚለው ቃሉን ከማወቁ ጋር ይሄንን መንፈሳዊ ነገር ለመረዳት የሚያስችል ጥላ ከመኖሩ ጋር የተያያዘ ነው። አንተ ይሄንን አታውቅም ሲለው ስለ ምድራዊ ነገር ስነግርህ ካላወቅ የሚለው ቃል ከእስራኤል መጎብኘት ጋር ተያይዞ እንኳ የሚያውቀው ነገር ስለነበረ ነው። ስለዚህ ወደዚህኛው ትርጉም ሲመጣ እንዲገባው ሲነግረው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው። የወረደው ከሰማይ ነው፣ የሄደውም ደግሞ ወደ ሰማይ ነው። ከሱ ውጪ ከላይ ወርዶ ወደ ላይ የሄደ ማንም የለም። ከሰማይ መጥቶ ወደ ሰማይ የሄደው ደግሞ መኖሪያው የት ነው? ሰማይ ነው። የት ነው ያለው? በአብ ቀኝ፣ በግርማው ቀኝ ነው የሚኖረው። ይሄንን ካለው በኋላ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዚህ የተሰቀለውን ከማየት ጋራ የተሰቀለው ከሰማይ የመጣ መሆኑን ከማመን ጋራ ከሰማይ የመጣው ወደ ሰማይ ተመልሶ መሄዱን ከማመን ጋራ ከሰማይ የመጣው ወደ ሰማይ ተመልሶ ሄዶ በአብ ቀኝ መቀመጡን አሜን ከማለት ጋራ ይገናኛል። ደህንነት፣ የዘላለም ሕይወት፣ የእግዚአብሔር መንግሥተ ሰማይ የሚሉ ቃላት የተለያዩ አይደሉም። ስለዚህ ወገኖቼ
እነዚህ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። እና እነዚህ ከስጋ ወይም ከወንድ ወይም ከደም ያልተወለዱ ሰዎች እነማን ናቸው? እግዚአብሔር ይመስገን እኛ ምን ገብቶን ምን አምነን ጌታ ኢየሱስ ክርስቶስን ተቀብለ ነው። ምን ብለን ተቀብለ ነው? እሱ ቅድመ ዓለም የነበረ ነው። በአብ ዘንድ የነበረ ነው። ራሱ እግዚአብሔር ነበር። ቃል የነበረው ሥጋ ሆኗል። ጸጋና እውነትን ተሞልቶ በእኛ አድሯል። ይሄ በሰው መካከል የተመላለሰው እሱ የእግዚአብሔር ልጅ ነው። እኛን የእግዚአብሔር ልጆች ስለማድረግ የመጣ የእግዚአብሔር ልጅ ነው። እኛን ከጨለማው ስልጣን ለማዳን የመጣ የእግዚአብሔር ልጅ ነው። ውድ ዋጋ ከፍሎ እንደተሰቀለው የነሐስ እባብ ተሰቅሎ ሊያተርፈን የተገለጠ የእግዚአብሔር ልጅ ነው። ተቀበልነው። ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እግዚአብሔር ይመስገን። አሁን ሌላ አይደለም ማረጋገጫው፣ ተቀብለነዋል። በስሙ እናምናለን። ንስሐ የኃጢአት ስርየት በስሙ ይሰበካል። ይሄንን እናምናለን። ስለዚህ የእግዚአብሔር ልጆች እንድንሆን ይሄን ስልጣን ሰጥቶናል። አሁን ከመብትም ከፍ ያለ ስልጣን አለን። የእግዚአብሔር ልጆች ነን። መቼ? አሁን የእግዚአብሔር ልጆች ስለሆን የእግዚአብሔር ልጆች ለመሆን ደግሞም የእግዚአብሔር ልጅ መሆናችንን ለማረጋገጥ የምናደርገው የምንከፍለው ነገር የለም። የተከፈለ ነገር ግን አለ። ይህንን እግዚአብሔር ነው ያደረገው። እኛ የእግዚአብሔር ልጆች እንድንሆን እግዚአብሔር ነው ፍቅሩን እንዲህ ባለ ምሕረት የገለጠው። የእግዚአብሔር ልጆች ተብለን እንጠራ። አብ እንዴት ያለውን ፍቅር እንደሰጠን እዩ። በእግዚአብሔር ፍቅር ነው እኛ የእግዚአብሔር ልጆች የሆን ነው። ወገኖቼ ይሄንን ማስተዋል ያስፈልጋል። ወደ ዮሐንስ አንደኛ መልእክት ልውሰዳችሁ። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 እና ቁጥር 1 አነበዋለሁ። እንደዚህ ይላል፣ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እግዚአብሔር ይመስገን። እኛ ኒቆዲሞስ አይደለንም። ኒቆዲሞስ ማስተማሪያ ሆኖ የቀረበልን ሰዎች ነን። ኒቆዲሞስ ብቻም ሳይሆን ብዙ መልእክትም አለን። አልፈን ማየት እንችላለን ማለት ነው። ይኸው መልእክታቱን ዮሐንስን ወንጌልም ዮሐንስን መልእክትም እያየን ነው። ኢየሱስ ምን ብሎ የሚያምን ክርስቶስ ነው ማለት ምን ማለት ነው? በእግዚአብሔር ለዚህ ጉዳይ የተላከ የተቀባ ነው ብሎ ማመን። በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እግዚአብሔር ይመስገን። ከእግዚአብሔር ተወልዷል። ቁጥር 11 አነበዋለሁ። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። በደንብ አስተውሉ። ይኸውላችሁ እግዚአብሔር የዘላለም ሕይወትን ሰጥቶናል። የዘላለም ሕይወትን ሰጥቶናል ማለት ምን ማለት ነው? ይሄ ልጁን ሰጥቶናል ማለት ነው። ልጁ ደግሞ የት ነው ያለው? እኛ ውስጥ አለ። እግዚአብሔር የዘላለም ሕይወት ሰጠን ማለት እግዚአብሔር ልጁን ሰጠን ማለት ነው። እደግመዋለሁ ይሄን ቃል፣ እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። ስለዚህ የዘላለም ሕይወት ያለ ኢየሱስ ክርስቶስ የለም ማለት ነው። ልጁ የሌለው ሕይወት የለውም። ልጁ የሌለው ዳግም አልተወለደም። ሕይወት ያለው በልጁ ነው። ልጁ ሕይወት ነው። ሕይወትን ሰጪ ብቻ አይደለም፣ ሕይወት ነው ልጁ። ስለዚህ ልጁ ያለው ነው ሕይወት ያለው ማለት ልጁ የሌለው ሕይወት የለው። ስለዚህ ልጅነት ልጁን በመቀበል የሚመጣ ነው። በሌላ በምንም ስራ የሚመጣ አይደለም። ልጁን በመቀበል የሚመጣ ነው። አስተውሉ። እግዚአብሔር የዘላለምን ሕይወት እንደሰጠን ምስክሩ ምንድን ነው? ይህ ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ምንም ጥርጥር የለውም፣ ወልድ የሌለው ሕይወት የለውም። ስለዚህ ሕይወት ያገኘነው በምን ምክንያት ነው? ልጁን ተቀብለን ነው። ልጁ ደግሞ ምንድን ነው? የዘላለም ሕይወት ነው። የዘላለም ሕይወት አለን ማለት ክርስቶስ አለን ማለት ነው። በሌላ ቋንቋ
የዘላለም ሕይወት አለን ማለት ኢየሱስ አለን ማለት ነው። ያለ ኢየሱስ ክርስቶስ ስለ ሕይወት አይታሰብም፣ ስለ መዳን አይታሰብም፣ ስለ እግዚአብሔር መንግሥት አይታሰብም። ስለ እግዚአብሔር መንግሥት የሚታሰበውም የሚታመነውም በልጁ ነው። ስለዚህ ስለ ሕይወት ስናወራ ልጁ ሌላ ቦታ ሆኖ አንተ በሌላ ነገር ሕይወት አግኝታል፣ አንተ በሌላ ሚንስ የእግዚአብሔር ሆነሃል ማለት አይደለም። ስለ ሕይወት ስናወራ ስለ ኢየሱስ ክርስቶስ ነው የምናወራ። ኢየሱስ ያለው ሕይወት አለው፣ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። የእግዚአብሔር ልጅ በእኛ ሕይወት መኖሩ ነው የዘላለም ሕይወት እንዳለን ምስክሩ። ስለዚህ ሌላ ምስክር አያስፈልግም። የእግዚአብሔር ልጅ በእናንተ ሕይወት አለ፣ ሕይወት አላችሁ። የእግዚአብሔር ልጅ በእናንተ አለ፣ ዳግመኛ ተወልዳችኋል። በእግዚአብሔር ልጅ ትኖራላችሁ። የእግዚአብሔር ልጅ የዘላለም ሕይወት ነው። ዳግመኛ መወለድ ማለት ኢየሱስ ክርስቶስን በልብ መቀበል ማመን ማለት ነው። ስለዚህ እግዚአብሔር ይመስገን ለተቀበሉት ሁሉ። ስለዚህ ጌታ ኢየሱስ ክርስቶስን የተቀበላችሁ ሰዎች ስለ ሕይወት ሌላ ጥያቄ ካላችሁ አልገባችሁም፣ ከኒቆዲሞስ ትብሳላችሁ። ሌላ ሚዛን፣ ሌላ መለኪያ፣ ሌላ መስፈሪያ ይዘን እንደ ሀገራችን ጉልት የራሳችንን ጣሳ ይዘን አንሰለፍም። እግዚአብሔር የሰጠን ስታንዳርድ የሆነ መለኪያ አለ። ምስክሩ መለኪያው ልጁ ነው። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። እግዚአብሔር ልጁን ሰጠን ማለት ነው ሕይወት ሰጠን። ስለዚህ ልጁ ስላለን ነው ሕይወት ያለን። ከዚህ ውጪ ማሰብ አንችልም፣ ከዚህ ውጪ መመልከት አንችልም። ስለዚህ እግዚአብሔር ይመስገን ልጁ ስላለን፣ የዘላለም ሕይወት ስላለን፣ በልጁ ያለው በእኛ ስላለ። ስለዚህ ልጁ በእኛ ውስጥ ስለሚኖር እግዚአብሔር ይመስገን። በልጁ መኖር ነው የዘላለም ሕይወት ያለን ሆኖ መኖር ማለት። እግዚአብሔር ይመስገን። እግዚአብሔር ጸጋ ይብዛለን። ልጁ አላችሁ፣ ስለዚህ ሕይወት አላችሁ። የዘላለም ሕይወት እንዳላችሁ ምስክሩ ምንድን ነው? ልጁ። ስለዚህ ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለው። ስለዚህ ሰዎች የሆነ ነገር እንዲያደርጉ እንዳያደርጉ ሳይሆን ጌታ ኢየሱስን እንዲያምኑ ነው ወንጌል መሰበክ ያለበት። ስለዚህ ሰው የሚድነው ምን ሲያምን ነው? ክርስቶስን ሲያምን ነው። ለተቀበሉት በስሙ ለሚያምኑ። በጣም የሚገርመውን ነገር በደንብ ደግሜ ላስምርበት። ሰው ዳግመኛ ካልተወለደ፣ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። የእግዚአብሔር መንግሥት ሊያይ አይችልም። ሰው ዳግመኛ ካልተወለደ አይድንም ማለት ነው። ስለዚህ ልጁ ከሌለው ሰው አይድንም ማለት ነው። በጣም ቀላል ነገር አይደለም ይሄ። ስለዚህ ሰው ሁሉ ማሰብ ያለበት ሌላው ነገር ሌላ ነው፣ ተጨማሪው ነገር ሌላ ነው። ከስነ ምግባር ወይም ከክርስቲያናዊ ስነ ስርዓት፣ ከክርስቲያናዊ ባህል፣ ከብዙ ነገሮች ጋር የተያያዘው ነገር ከህይወት ቀጥሎ የሚነሳ ነው። ከህይወት ቀጥሎ የሚነሳ ነው። አንዳንድ ጊዜ ከፍተኛ አደጋ ይደርስና ትላንትና ደርሷል አይደል? አንድ አደጋ አስደንጋጭ ነገር ሰምተናል ይመስለኛል። እዚች ከተማ የመኪና አደጋ ሰምቻለሁ አይደል? እና እንደዚህ አይነት አደጋ ሲደርስ የመጀመሪያው ጥያቄ ምንድን ነው? የመጀመሪያው ጥያቄ ሰው ተርፏል? አልተረፈም። እና መኪና ቢጋጭ የሆነ ነገር ቢደርስ የእሳት ቃጠሎ ቢሆን የመጀመሪያው ጥያቄ ምንድን ነው የሚሆነው? አዎ ሰው ተርፏል አልተረፈም ነው። መዳን የመጀመሪያ ነው ማለት ነው። ከዛ በኋላ ነው ሌላው ነገር የሚወራው። እና በህይወትም ውስጥ የመጀመሪያው ነገር ዳግም ልደት ነው። የመጀመሪያው ነገር ህይወት ነው። ከዛ ቀጣዩ ነገር ቀጣይ ነው የሚሆነው። እግዚአብሔር ይመስገን። ስለዚህ የመጀመሪያው ሆኖልናል እኛ አይደል? አዎ ዳግመኛ ተወልደናል እኛ የእግዚአብሔር ልጆች ነን። መቼ? አሁን ልጁ በእኛ ህይወት ስላለ እግዚአብሔር ልጅ አለ። እግዚአብሔር ይመስገን። ክብርና ምስጋና ለአምላካችን ይሁን።